ጉድ እኮ ነው። እኔ የሰው ልጅ ስንቴ ነው የሚፈተነው? ሀይሚዬ እኮ አንድ ጊዜ ራሱ መፈተን አይጠበቅባትም ነበረ። አንድ ጊዜ እንኳን ማለት ነው። ምክንያቱም ግልጽና ግልጽ የሆነች ሰው ነች። ላመነችበት ነገር ደግሞ ወደኋላ ማትልናት እና አሁን የሰማሁት ነገር ውዶቼ በስልክ የሆነ ሁታ ሰዋራ ነበረ። በጣም ገረመኝ። ማለት ይሄ እንዴት ሊሆን ቻለ? ማለት አሁን ሀይሚን እንደምናቃት ድራማ ላይ እንኳን ለድራማ እንኳን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። እውነት በእኔ በጣም ነው የሆነ ድንብርብር ብዬ ብቻ ይሄንን ቪዲዮ ልስራና እስቲ እናንተ ማሳብ ጣል አድርጉበት። እኔ ደግሞ የተሰማኝን ነገር ወደ እናንተ ላካፍላችሁ በማለት ነው የመጣሁትኝ። እንግዲህ ብሩኬ ሀይሚን እየፈተናት ነው ያለው። አሁን ላይ ሀይሚን እየፈተናት ነው ያለው። ይሄ ከዚህ በፊት ከዚህ ልጅ ጋር ለካ ይተዋወቃሉ። የጥምቀት ቀን ነው የምን ቀን አላቅም፣ ብቻ የሆነ ቪዲዮ ላይ አለች እሱ ቤት እንደውም ሎሚ ልወረውርባት ምናምን ነገር ልወርውርባት ምናምን እያለ የዛሬ 2 ዓመት ነው ምናምን ነገር ልጅቷ ጋር ማለት ነው ትውውቅ እንዳላቸው ነገር የድሮ ፍቅረኛውም እንዳልሆነች ይቺ ሌላ ነች። ለዛን ጊዜ ብቻ ስለሚተዋወቁ አሁን ላይ ሀይሚን ለመፈተን የመጣች ሴት እንደሆነች እና እኔ ችግር የለም ትምጣ። ግን በጣም ያናደደኝ ነገር ምን እንደው ታውቃላችሁ? ያበሳጨኝ ነገር ሀይሚ ስንት ጊዜ ነው የምትፈተነው ነው የኔ ጥያቄ። ሀይሚ ስንት ጊዜ ነው ብሩኬ የሚፈትናት? እኔ በጣም ግራ ገባኝ። ያችን ሶስናን አመጣ፣ ሊንዳን አመጣ፣ ቡታጅራ ላይ ነው የት እንዲሁ ቀለበት ተንበርክኮ ለሆነ ሴት አደረገላት፣ ያው ለመፈተን ማለት ነው። እና ብዙ ጊዜ በብዙ ሴቶች መጥተዋል፣ ብዙ ሴቶች ማለት ነው። እና በነዛ ሁሉ ተፈትነው ፈተናዎቿን አልፋለች። አሁን ላይ ደግሞ ይቺ መምጣቷ እኔ በጣም በቃ በማይሆነው ነገር ነው አሁን ደግሞ የተፈተነችው። ምክንያቱም ይሄ ቀላል አይደለም፣ ህይወት ነው። አሁን ላይ እየተፈተነችበት ያለው ነገር ህይወት ነው፣ ቀላል ነገር አይደለም። የሆነ እውነት ነው የሚመስላት ሀይሚ፣ የእውነተኛ ነገር ነው የሚመስላት። እመኑኝ እመኑኝ እመኑኝ፣ መጨረሻ ላይ ብሩኬ ፕራንክ ነው የኔ እናት እየፈተንኩሽ ነበረ ብሎ ይነግራታል። ጠብቁ፣ ያልቃል። አሁን ዛሬ ወይንም ነገ ያልቃል። ታዩታላችሁ ሁሉንም እውነታ ማለት ነው። ለዛም ነው እኔ እዚች ጋር እስኪ ይለቅና ነገሩን እናወርበታለን ብዬ አፌን ሰብስቤ የተቀመጥኩትኝ። ምክንያቱም እኔ የምናገረው ነገር አጥቻ አይደለም፣ ብዙ ነገር ማለት እችላለሁ። ግን ለምን እነሱ ለሚዋደዱት መልሰው ለሚገናኙት ከብሩኬ በላይ ለሀይሚ የሚጠቅማት ሰው የለም። እኔ በምላሴ እንጂ ዝጋ ነገር እንትን ምለው በአካል ግን አጠገቧ ያለው ሰው አይደለሁም የሚል ስሜት ይሰማኛል አንዳንድ ጊዜ ማለት ነው። እና ማንኛችንም እንደዛ አይነት ስሜት ሊሰማን ይገባል። አጠገባችሁ ያለ ሰው ነው ብትታመሙም ብትወድቁም ፈጥሮ የሚደርስላችሁ። እኛ ለሀይሚ አጠገቧ አይደለንም፣ ፈጥነን አንደርስላትም። አጠገቧ ያለው ብሩኬና ብሩኬ ብቻ ነው። ነገር ግን ያበሳጨኝ ነገር ፈተና በዛባት ነው። አንድ ሰው እኮ ፈተና የሚበዛበት የሚያጠራጥር ህይወት ያለፈ ህይወቱ ጋራ ያልጨረሰ ሲሆን ከባለፈ ፍቅረኛው ጋራ ደጋግሞ የሚገኝ ከሆነ ነው ከሆነ ወንድ ጋራ የሚታይ ሲሆን ነው አንድ ሰው መፈተን ያለበት እንጂ ሀይሜን እንደምናቃት ለድራማ እንኳን የብሩኬን የራሱን ጓደኞች ነው የምታመጣው። ከዛ ውጭ እኛ የማናቀው በአድ ወንድ እንኳን ይዛ መታታቀም። በዚህ ልክ ግን እውነት ብሩኬ ይሄ የተባለው ነገር ሀይሜን እየፈተንካት ከሆነ እውነቴን ነው ብሩኬ በጣም ይደብራል። ምክንያቱም እዚች ጋር ሀይሜን ልብ ደጋግሞ መስበር በጣም ከባድ ነው። በእርግጥ አንተም ተናግረሃል እኮ ይሄ ለእኔና ለሀይሚዬ ለወደፊት ህይወታችን በጣም አስፈላጊ የሆነ ነገር ስለሆነ ነው፣ ማስተካከል ስላለብኝ ነው ወደ ቡታጅራ መሄደው ብለክ ከመሄድ በፊት ወደ ቡታጅራ ተናግረኸዋል ቪዲዮ ላይ። ኦኬ ችግር የለውም፣ ምንም ችግር የለውም። ግን ደግሞ እዚች ጋር ሰውን ከመጠን በላይ ማሳዘን የለብንም። ስለ ሀይሚ እየመሰከርክላት ሀይሚም ስላንተ እየመሰከረችልክ የምትገርም ልጅ ናት። አንድ ሰው የሚገርም ሰው ነው ብለን አጥንተነው አንድን ሰው መጨረሻ ላይ የምንመሰክርለት ቃልን ሲያጥረን የሚገርም ሰው ነው ምናምን ነገር በቃ ይሄ በአጭር ቃል ገለጥ ነው። እና በአጭር ቃል ከገለጥካት በኋላ እንደገና ደግሞ ዳግም ፈተና ውስጥ ማስገባት ያንን ሰው ማሳዘን ነው የሚሆነው። እውነት እየፈተንካት ከሆነ
እኔም እንደዛ አድርጌ ነው ያሰብኩትኝ። ምክንያቱም ከዚህ ሴት ጋራ ምንም አይነት ንክኪ እንደሌለው ነው። እኔ ብሩኬ እንደዛ አይነት ነገር ያደርጋ ብዬ አላስብም። ነገር ግን ሀይሚ ከድሮዋ ፍቅረኛ ጋር እንደዚህ በአሁን ሰዓት ላይ እገናኛለሁኝ ብላት ምን ስሜት ይሰማታል? ተገናኝቼም ነበረ ብላት ምን ስሜት ይሰማታል የሚለውን ደግሞ ይቺ ወፈፌ ማን እንደሰከሳት አናቅም አርግዣለሁ አለች ጭራሽ ማለት ነው። ይሄ ነገር ለሀይሚ ትልቅዬ መርዶ ነው። አስቡት፣ እንደዚህ ቆመን ስናስበው ከባድ ነገር ነው። ስለዚህ ሀይሚ እዛ ጋ ብትወድቅ ብትታመም ልክ ነች በእኔ እይታ ማለት ነው። እኔም ብሆን የማደርገው ነው። ምክንያቱም እዚ ጋር ተስፋ ተሰጥቶኛል፣ ሌላ ብዙ ያሰብኩት እቅዶች ይኖራሉ ምናምን ነገር ተስፋ ተሰጥቶ ተስፋ መነጠቅ ከባድ ነገር ነው እና ብሩኬ ሀይሚን በዛ ልክ እየፈተንካ ከሆነ የሚደብር ነገር ነው። ደግሞም ጥሩ ነው ለእሷ ትክክለኛ ያላትን ቦታ ለአንተ ያላትን ቦታ የምታይበት ነው። ትክክለኛ ማንነቷን የምታሳይበት ነው ለሀይሚ ለአንተ ማለት ነው እንጂ ሌላ ለሀይሚ የሚቀንስባት ነገር የለም። ያው ከመጎዳት ውጭ ማለት ነው እና አወዘጋጋቢ ነው ነገሩ። ቤተሰብ እኔ የተሰማኝን ስሜት ነው የተናገርኩት እዚች ጋ ማለት ነው። ማንንም እየወቀስኩኝ አይደለም፣ ማንንም እየነቀፍኩኝ አይደለም። እኔ በአሁኑ ላይ የምናገረውን ነገር በጣም ጠንቅቄ እያወቅኩ ነው። ምክንያቱም እዚህ ጋ በስሜት ሆነን የተናገርነው ነገር ነገ ላይ ዋጋ ስለሚያስከፍለን በሚለው ሂሳብ ላይ እያሰብኩትኝ ነው እየተናገርኩ ያሉትኝ። ግን እንደዛ በዚህ ልክ ማሳዘን ንጹህ ነው ብለን ያመነውን ሰው በዚህ ልክ መፈተን ከባድ ነው እንደ ሀሳብ ብሩኬ። ይሄ የመጨረሻው ፈተና ከሆነ ደስ ይላል። በእርግጥ ከዚህ በፊትም ስትጨቃጨቁበት የነበረው ጉዳይ ስለሆነ መቋጨት ስላለበት ፍሬ ማፍራት ስላለበት ነገሩ ሳይቋጭ በመሃል ታርቃችሁ ነበረ። ያው ሀብ ነበረ በሰዓቱ ያስታረቃቸው ነገሩ ሳይዘጋ ፋይሉ ሳይዘጋ። እሷም እኔ ጋ ድሮ ፍቅረኛ ቴክስት ታደርጋለች፣ ሀይሚዬ ጋም እንደዛ ቴክስት እንደምታረግ ሁለታችሁም ስትነግሩን ነበረ። ስለዚህ ይሄ ጉዳይ ለአንዴናም ለመጨረሻ መዘጋት አለበት ብለክ ያሰብከውም ነገር ከሆነ ብሩኬ ጥሩ ነው፣ ይመቸናል። ግን ደግሞ ዝም ብዬ ልፈትናት ይሄ የመጨረሻ ነው ብለ ያሰብከው ነገር ከሆነ በግማሽም ልክ ነው፣ በግማሽም ልክ አይደለም። ምክንያቱም ሀይሚ ብዙ ጊዜ ስለተፈተነች ብዙ ጊዜ ፈትናት ስለነበረ ማለት ነው። እንግዲህ ነገርየውን እስከ መጨረሻው አይተነው ጥሩ ነገር ያሰማን። ሀይሚዬም ድና ከሐኪም ቤት ወጥታ ጥሩ ነገር የምንሰማበት ምሽት ይሆንልን። የዛሬዋ ቀን ጥሩ ምሽት ብትሆንልን በጣም አሪፍ ነው። የተፈጠረውን ነገር በግልጥ እስቲ እስከምናውቀው ድረስ ቸኩያለሁ ውዶቼ። የምሬን ነው የምላችሁ። በተለይ ደግሞ የሀይሚ እንደዛ ከልብ ስቅስቅ ብሎ ማልቀስ በጣም ልቤን ሰብሮታል። በጣም እኔ ብቻ አይደሉም ብዙ ልጆች አልቅሰዋል፣ ብዙ ልጆች ማለት ነው። እና ለበጎ ነው ውዶቼ። አይዟችሁ፣ እናንተ ጀግና ናችሁ። ራሳችሁን በቻላችሁት መጠን ጠብቁ። እውነት ሰውን መውደድ ፈተና ነው በእርግጥ